ፋኖ ከፍተኛ ሚና በኢትዮጵያ ታሪክ የተጫወተ ሀገሩንም ያቆየ ለማለት ይቻላል። እንግዲህ በዛ መልኩ ነው ፋኖን የምናየው። ፋኖ ራሱን የማትረፍ ራስነት የፋኖ ራስነት አሁን የተለየ ነው። በቋሚነት ማለት ይቻላል ራሱን አደራጅቶ በጦር ሜዳ ትግል በብዛት ራሱን ከጥፋት ለማዳን እና አያይዞም የአማራው ማህበረሰብ ከጥፋት ለማዳን የተነሳ ኃይል ነው። ይሄ እንግዲህ በዚህ ላይ ለየት ይላል ከታሪካዊ እንትኑ። አይነት ጉዳዮች ጠቅሳል። ራስን መከላከል፣ ለአንድነት መታገልና ስር ነቀል መዋቅራዊ ለውጥ ማምጣት ነው። አሁንም በአፄ ኃይለ ሥላሴም ጊዜ ጣሊያኖች ኢትዮጵያን በብዛት ከፋፍለዋታል። እያንዳንዱን በጎሳ ከፋፍለው ኢትዮጵያ የምትባል ሀገር በካርታም ሆነ በጽንሰ ሀሳብ ትኑር እንጂ በፋኖቹ ጽንሰ ሀሳብ ትኑር እንጂ በግብር ላይ የለችም። የሰጡት ምንድን ነው? የጣሊያን ምስራቅ አፍሪካ መንግስት ነው የምትባል የነበረው። አሁን ፋኖ ግን የአንድነቱ ኢትዮጵያ የምትባል አንድነት ሀገር እንዳትጠፋ ነው የተዋጉት። በዚህ ምክንያት ምንድን ነው ተመሳሳይነት አላቸው ማለት ነው ከአሁኑ ሁናቴ ጋር። አሁንም ቢሆን ኢትዮጵያ በጽንሰ ሀሳብ ትኖራለች እንጂ እውነቱን ለመናገር በጎሳ ተከፋፍሎ እያንዳንዱ ራሱን የቻለ መንግስት ነው ማለት ይቻላል። ታዩት ሶስት አይነት ጉዳዮች ነው ያልነው ዛሬ። ቢያንስ ሶስት የጦርነት አውድማዎች አሉ። አንደኛው ስለ ራሱ ፋኖ ምንነት የሚያወዛግብ ጉዳይ እሱ ላይ እናወራለን። የፖለቲካውን ነገር ለማየት እንሞክራለን። ከዛ ደግሞ ሚዲያው አለ ደግሞ ወደ መጨረሻ አካባቢ ጊዜ ካለን እሱንም እንነጋገራለን ብለን ነው የቀረብነው። ግን ምክንያቱም አብዛኛው ጣሊያንኛም በደንብ የማይችል ነበረ። በዚህ ምክንያት በየአካባቢያቸው ቋንቋ ከመናገር አማርኛ ይናገሩና አማርኛ ጠንካራ ቋንቋ ይሆናል። ይሄ እንዳይሆን ብሎ ዲአማሪሳሲዮን የሚባል እቅድ አወጥቶ ነበር። ዲአማሪሳሲዮን ማለት ምንድን ነው? አማርኛን ማጥፋት ማለት ነው። አሁንም ያለነ ሁናቴ ከዛ በጣም ልይ አይደለም። በተግባር ማለት ነው። ዝም ብሎ ቃል በቃል መናገር እንዲህ ነው ዓላማችን ደግፉን ብቻ ሳይሆን በትግሉ አካሄድ ላይ ምን ያህል ተንጸባርቋል ለሚለው ጥያቄ እኔ መልስ ምንም ያህል አልተንጸባረቀም ማለት በተግባር ለምሳሌ ይሄን የሚያሳይ ይሄን ምንለው ምንድነው ትግሉ የተጀመረባቸው አካባቢዎች ጎጦች ወይም ክልሎች ወይም ወረዳዎች ከዛ ያለፈ የእድገት የማሳየትና መሬት ቦታዎች የመቆጣጠር ያንን ደግሞ አደራጅቶና አጠናክሮ ወደፊት የመቀጠል ሰፋ ያሉ ተለቅ ያሉ ከተሞች እየያዙ ወደ ዋና የመካከለኛ ስልጣን የመያዝ አቅጣጫ የስርዓቱ ምንድነው የስርዓቱ ህገቢስነት መላቀጥ ማጣት መስቀልቅልነት ነው። ያ ስርዓት እስካልተወገደ ድረስ ችግሩ ይፈታል ብሎ ማሰብ እውነቱም የህልም እንጀራ ነው የምለው። ፋኖም በዛ መልክ እያሰበ ስር ነቀል ስርዓት አመጣለሁ ካለ ስር ነቀል ስርዓቱ ለውጡ ስር ነቀል መሆን አለበት። ባህላዊ፣ ምሁራዊ፣ ፖለቲካዊ ተጽዕኖ መፍጠሪያ መሳሪያ ናቸው ሚዲያ መረጃ እንትኖች እና እሱ ደግሞ ትግል ደግሞ ዝም ብሎ የተኩስ ጦርነት ብቻ አይደለም ትግል እና እሱን ለመመለስ ግን በተለያዩ ነገሮች በሚዲያውም በምኑም ስናየው በጣም ፕሮፓጋንዳ በመጥፎ በኩል በየለያዘውና ብዙ ስላለ ህዝቡን እስከሚያሰለች ጊዜ ድረስ ነው አሁን የምናየው። በቃ ይሰለቻል። ሁላችንም አንዳንድ ጊዜ ቤታችንን ዘግተን የሚሰማን ነገር አለ። ባጭሩ የሚሰጠው ሐሳብ ይሄ ነው። ከአማራ አካባቢ አልፈው ወደ ሌላውም መሄድ አለባቸው። ምክንያቱም ሌሎቹ ምንድነው ተመችቷቸው አይደለም የሚኖሩት ያሉት አቅም ንዋንሷቸው የሚያደርጉት ጠፍቶባቸው ይህ ስርዓት መቼ ነው የሚጠፋ እያሉ ሁሉም እኔ እንግዲህ ከሌላውም እሰማለሁ በየቦታው ሁሉም ተስፋ በፋኖ ተስፋ አድርጎ
ላረግና አንድ ነገር ልጠይቅ። ምክንያቱም አሁን የሀገር ጉዳይ ከተነሳ ብዬ ነው። ፋኖ አለ፣ ሁለት ፋኖ የተከፋፈለ ፋኖ እንዳለ እናውቃለን። በእርግጥ የትኛው ነው የሚለውን የየራሳችን ሀሳብ እንዳለ ሆኖ አሁን ሰሞኑን ድርድር ተብሎ የገባውን ታስታውሳላችሁ። ማስረሻ ሰጤና እሱ ከተናገረው በእርግጥ ሚዲያውን የሚቆጣጠረው መንግስት ነው። በዛ ሚዲያ ውስጥ ቀርቦ ያለው አንድ ነገር አለ። ምክንያቱም ይሄን የማነሳው ለምንድን ነው? አሁን ከኢትዮጵያ አንጻር የሚለውን ነገር ስላነሳ ነው። ሲሪየስሊ እንድናስብ ፈልጌ ነው። የወልቃይትን ጉዳይ አስቦ አብይም እንደ መጫወቻ ይዞታል። እነዚህም አሁን ፋክሽን የተፈጠረው ፋክሽን እንኳን አትለውም፣ ያው ከዳ ወይም እጅ ሰጠ የተባለውም የተናገረው አለ። እስኪ እሱን እናዳምጥና ሲሪየስሊ ስለ ወልቃይት ጉዳይ ያነሳውን ነገር ስላለ እሱን እናዳምጥና እስኪ በሱ ላይ ዶክተር ተስፋዬ መጋበዝ ስለፈለግኩ ነኝ። አንድ ጊዜ ቲክቶክ ላይ የተንጠለጠለ እውቀት ያለው ይሄ ቅንጭብጭብ እውቀት ያለው ግን ከመታዘዝ ያንን ከመፈጸም ወደ ኋላ አይልም እና መሪዎች ያውቃሉ። ከስር ያለው ግን በአብዛኛው የማወቅ እድሉ አነስተኛ ነው። ኤርትራ ላይ የተደረገ አንድ ስብሰባ ነበር፣ አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት፣ ሄኖክ የሚባል ከወሎ አካባቢ የሄደ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት፣ ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል። የቲፒኤልኤፍ ጀነራሎችም አብረዋሉ፣ የሻቢያ ጀነራሎችም አብረዋሉ። አሬና ላይ ተገናኝተው የተነጋገሩት ትልቁ ስራ አሁን አንደኛው የአማራ ፋኖ ኮዝ ተብሎ የሚታወቀው የማንነትና የወሰን ጉዳይ ነው። ወልቃይትን አስረክቡን፣ እኛ 4 ኪሎ እናስረክባችሁ ነው የተባሉ። ግልጽ ነገር ነው የነገሯቸው። ጥይቱንም መሳሪያውንም ሁሉንም እኛ እንገፋለን፣ ብቻ ማስገቢያ ኮሪደር ይከፈት። በዚያ ደረጃ ተግባብተው ነው የመጡ። ይህንን ይዘዋት ነው ያሉ አመራሮች። ወደ ታች ቢያወርዱት ሰራዊቱ ላይቀበል ይችላል። ጀኒውን የሆነው አይቀበልም። ግን ደግሞ ግልብ ይሄ ሶሻል ሚዲያ ላይ የተንጠለጠለ እውቀት ያለው ፌስቡክ ላይ ቲክቶክ ላይ የተንጠለጠለ እውቀት ያለው ይሄ ቅንጭብጭብ እውቀት ያለው ግን ከመታዘዝ ያንን ከመፈጸም ወደ ኋላ አይልም እና መሪዎች ይህን ይመስላል። ይህን ያነሳሁት ካለ ምክንያት አይደለም፣ አብሮ አሁን ስለሌለኝ ነው። ምክንያቱም የኢትዮጵያ ጉዳይ በትልቁ የምናይ ከሆነ አሁን ከዚህ ሰውዬ ማነጋገር ሲታይ የተለያየ አቋም እንዳለ ሆኖ አስተሳሰብ እንዳለ ሆኖ ግን የተለያየ የተናገረው ነገር አለ። አሁን የወልቃይትን ጉዳይ እንደ መያዣ አይነት ነገር ነው የሆነው። በአንድ በኩል ክልል የምንለው ነገር ምናምን አላስፈላጊ ነው፣ እሱ ነው ችግራችን፣ ለስር ነቀልም ለውጥ የሚያስፈልገው እሱ ነው፣ ኢትዮጵያ እንደ ኢትዮጵያ ከሆነ የምትቀጥለው ይሄ አይነት የማንነት የምናምን ጥያቄ ሁሉ በዛ ስር የሚፈታለ የሚሉም አሉ። አይ አሁን ደግሞ ባለውም ቢሆን መጀመሪያ መብታችን ማንነታችን መከበር አለበት የሚባለውን ትግል እናውቀዋለን። እና እንዴት ነው ይሄን ነገር የምናስታርቀው? ሁለታችሁም በደንብ ሀሳብ እንድሰጥበት እኔንም ጨምሮ ሀሳብ እሰጣለሁና የሰውየው የድርድር የምንለው አይነት ድራማ ነው። እሱን ተወት አድርጎ በተናገረው ነገር ላይ ግን ምንድነው የሚሰማን? ምንድነው መደረግ ያለበት? ፋኖ እንዲህ አይነት ነገሮች አሁን እንግዲህ ሊቀርቡለት ነው። አሁን ይሄ የመከፋፈያ ነገርም ነው የሚመስለኝ። እኔ በአንድ በኩል ሲታይ ይከፋፈላል ፋኖ በሐሳቡ። አሁን ይሄ ሲመጣ አሃ እንዲህ ነው እንዴ፣ እንደዛማ ከሆነ እንደገና ሊመጡብን ነው፣ ስለዚህ አያስፈልገኝም ሊል ነው። ትግሉንም እንግዲህ የተነሳበትን ነገር ደግሞ እርግፍ አድርጎም ሊተውና ወደ ሌላ ነገር ሊገባ ነው በአንድ በኩል ደግሞ እና የተለያየ ሐሳብ ይሄ ነው እንግዲህ ከመልእክቱም ከምኑም ከአሰራሩም ጥራት የሚያስፈልገው ይሄን ነው ብዬ ስላሰብኩ ነው። እስኪ ዶክተር ተስፋዬ ምን ትላለህ በዚህ ጉዳይ? አዎ አይ እንግዲህ በአንደኛ ደረጃ ይሄ ማስረሻ ሰጤ ያለው ነገር ይህን ያህል ክብደት ተሰጥቶት እንትን የሚል አይደለም። አንደኛ እሱ የብልጽግና ሰው ነው አይደለም፣ የገዢው ፓርቲ ፕላንት ነው ማለት ይቻላል። ምክንያቱም ግን ከእስክንድር ነጋ ጋር ሰርቷል እና ያው ይሄ አፋሃድ አመራር ውስጥ ነበር፣ አማራ ፋኖ ህዝባዊ ድርጅት የሚባለው። አሁን ሁለት አለ ብለህ አንደኛው እሱ መሆኑ ነው እንግዲህ። ግን ወደ ዋናው ነጥባችን ስንመጣ ይህም ራሱ የፋኖን የዓላማ
የፋኖን የመልእክት ጥራት ችግር በቀጥታ ቢያሳይም ከጀርባው ግን ያለው የፋኖ ስልታዊ እቅድ ምንድን ነው የሚለውን ጥያቄ ነው የሚያስነሳው። ምክንያቱም መልእክቶች ከንትን ጋር የተያዙ ነው። የሆነ ያልሆነ መልእክት ወይም አስተሳሰብ ሀሳብ ልትይዝ ትችላለህ፣ ግን ወሳኙ ነገር አላማህ ነው። ይሄ የምትፈልገው በተግባር ለማሳካት እና ለማከናወን የምትፈልገው ነገር እና ፋኖ ለምሳሌ ወልቃይትን በሚመለከት በጣም ትንሽ አሻሚ እና አወዛጋቢ አቋም ነው ያለው እዛ። ለምሳሌ ይሄ ኮሎኔል ደመቀ አመራር የሚሰጠው እሱ ደግሞ ከአብይ አገዛዝ ጋር በቅርበት የሚሰራ እና እንዲሁም ብዙ ደግሞ ወይም የወያኔ እንትን ግንኙነት ያለው ሊሆን ይችላል ይመስላል ስታየው። እና ወልቃይት ዝም ብሎ የመደራደሪያ ጉዳይ አይደለም፣ ራሱን ችሎ የማንነት ጉዳይ ነው። ከአማራ ማንነት ጋር በተለይ ደግሞ የወልቃይት አማሮች ብዙ ዋጋ የከፈሉበት እና የታገሉበት ጉዳይ ስለሆነ እሱ ራሱን ችሎ የሚያወያይ ነው። ግን ፋኖ ላይ ስንመጣ ይሄ ነው እንግዲህ ምንድን ነው አላማው ሲባል ለምሳሌ አሁን በተለይ የጎንደር ፋኖች አላለም፣ የጎንደር ያለ ፋኖ ወልቃይት በጎንደር ግዛት የነበረ ነው እና ወያኔዎች ከመውረራቸው በፊት ወደ ስልጣን ሲመጡ ኃይል ስላገኙ ወረው ይዘው አማራውን በሙሉ አፈናቅለው ብዙ መከራ አድርገው የሚገሉትን ገለው የሚያጠፉትን አጥፍተው የሚሰሩት አላደል የራሳቸው የትግራይ ምዕራብ ትግራይ የሚል አዲስ ስያሜ ሰጥተው የያዙት ቦታ ነው እና ወደ ዋና አሁን ግልጽ አይደለም ለምሳሌ ያለበት የፋኖ እና ፋኖ ራሱ ምን ያህል መልእክቱ ጠርቷል ብለን ልንከራከር ይችላል። በተለይ ወልቃይትን ጠገዴን በሚመለከት ግልጽ ያለ አካሄድ ይሄ ወልቃይት የአማራ ግዛት የነበረ በታሪክ ብዙዎች የሚያውቁት የታሪክ ሊቃን ሁሉ ተመራማሪዎች ያጸደቁት እውነት ነው ይሄ እና ተመልሶ ሄዷል ወደ ማለት እና ያ ማለት ድሮ ኖሯል። እንግዲህ ከትግራይም ይምጡ ከሌላም ይምጡ እዛ ሄደው መስራት የሚችሉበት ሁኔታ ነበረ፣ ግን የትግራይ አካል ሆኖ አያውቅም እና ይሄንን የፋኖ ትግል አረጋግጦ አላለም ይሄ ለአንድና ለሁሌ ይሄ እንዳያወላውል ሆኖ መቅረብ ይችላል። ግን ይሄ የድርድር መደራደሪያ ጉዳይ መሆኑ ራሱ የፋኖ መሪዎችን ልበል የፋኖ ትግል በሙሉ ይሄ ራንክን ፋይሉ መሰረታዊ ታጋዮቹ ሳይሆን የፋኖ አመራሮች ዘመነን ጠቅሷል፣ ዘመነ ካሴ፣ ሌሎችም የጎንደሮች የፋኖ መሪዎችም ቢሆኑ ምንድነው አቋማቸው? ይሄን ያህል ግልጽ ያለ አቋም ለምንድን ነው ያልያዙት? አለ አይደለም ይሄ ቅድም ያለው ነገር አንደኛ የፋኖ ራሱ አመጣጥ ላይ ይወስደናል። ፋኖ ሲጀመር እኔ ሳየው አሁን በሃይንድ ሳይት ነው የሚባለው አዙረን ስናይ ወደኋላ ፋኖ ያገዛዙ ሚሊሻ አለ አይደለም የልዩ ኃይል የሚሉት ይሄ ሚሊሻ አለ ከሱ ጋር ንክኪ የነበረው ነው ሲጀመር። እንግዲህ አለ አይደለም ይሄ በትግራይም በተደረገው የትግራይ ወረራ ሲመጣም እሱ ላይ ያገዛዙን ያብይን አገዛዝ ደግፎ ፋኖ የተባሉት ከአብዛኛዎቹ ከፋኖ ሚሊሻ የወጡ ናቸው። እነሱ ወሳኝ ሚና ተጫውተዋል በዚያ አለ አይደለም። ግን በአመራር ደረጃም በፋኖነትም ራሱ ይሄ ከብልጽግና ከተባለው ወገን ይሁን ማስረሻ ሰጥ የሚያሳየን በግልጽ እሱን ነው። ምንጊዜም ንክኪ ኖሯል ከብልጽግና ጋር እና በእኔ ግምት አንዱም የፋኖ መልእክቶች ግልጽ አለመሆንና አላማው ግልጽ አለመሆን ያ ንክኪ ይመስለኛል ያላቋረጠ እንዲህ ወደ ከፍ ዝቅ ብሏል ይሄ ንክኪ ማለት ይቻላል። ግን እነ ዘመነ ካሴ ለምሳሌ ታስረው ተፈተዋል አይደለም ይሄ እና ይሄ ሁሉ ሲሆን የብልጽግና ድራማም ይሁን የኡን መታሰርም ይሁን ብዙ ነገር የማይታወቅ ነገር አለ። ይሄ ኮንስፒሬሲ ነገር አለው እና ዞሮ ምንድነው የፋኖ ኃይል አወቃቀር አደረጃጀት ለእንደዚህ አይነት ይሄ ሰርጎ የሚገቡ ሰርስረው የሚገቡ በተለይ የብልጽግና የሆኑ ኤሌመንትስ የተመቸ ሆኗል። ቅድም ስለ ፋኖነት ስናወራ
በታሪክ ከነበረው ዛሬ ያለው የፋኖነት ጽንሰ ሀሳብ ወይም ሌላው እንትን አቀራረብ ዝም ብሎ ልቅ ነው። ይሄ በር የለውም፣ የውጭ በር የለውም፣ በር ጠባቂ የለውም። ይሄ ጌት ኪፐርስ የሚሉት አንድ ነገር ሙቭመንት ስትጀምር ማን አካልህ እንደሚሆን ማን ገብቶ ፋኖ እንደሚሆን እንደማይሆን የሚለይበት እንትን የለም። ይሄ መስፈርት የለም፣ አስተሳሰብ የለም። ብቻ ክላሽ አንግበህ ትገባለህ እንደ ስብስብ ፈጥረህ። ለዚህ ነው እነ እስክንድር የራሳቸው ፋኖ አይነት ፈጥረው ይላል እስካሁን ድረስ። ይሄ ብልጽግና ራሱ የራሱ ኤሌመንቶች ፋኖ በጎንደር አካባቢዎች አንዳንድ ቦታ ነበሩ፣ አሁንም ይኑሩ አላውቅም። ግን ይህ ሁሉ መፍረክረክ ሸከፍ ያለ ፋኖነት የድሮ አሁን ፕሮፌሰር ኃይሌ እንዳለው የድሮ ግልጽ ነው፣ ችግር የለም፣ የአስተሳሰብ ውዥንብር የለም። ጠላት ይወራል፣ ያለውን የዘውድ አገዛዝ ደግፎ ውጊያ ይደረጋል፣ ያ ነገር ያልቃል፣ ሰው ወደ ሲቪሊያን ኑሮው ይመለሳል። ይሄ ፋኖ የተባለው የፈቃደኛ ታጋዮች። አሁን ግን እንደ መተዳደሪያም ሊሆን ይችላል ፋኖነት አለ አይደለም። ሰዎች ሌላ በተለይ የሀገሪቱን ምጣኔ ሀብት ሁኔታ ስናይ ብዙ ምስቅልቅል አለ። ወጣቱ በተለይ መተዳደሪያ የለም፣ ተስፋ የለም፣ ትምህርት ጨርሰው እና ፋኖ ሆኖ መኖር እና አንድ አይነት ሳቢ ነገር ነው አለ አይደለም። እና ከድሮ ጋር እንዲያውም ይሄ አይነት ልዩነት አለ አሁን። እና ይሄን ማስተዋሱ ይጠቅመናል ብዬ አስባለሁ ለአሁኑ ላለን ችግር። ዝም ብለን መልእክቱ ደበዘዘ ሳይሆን ከመልእክቱ ማሰራጨቱ ጀርባ ያለው አላማና ስትራቴጂ ምንድን ነው፣ በማን ነው የሚጠመዘዘው ምናምን የሚል ጥያቄና ግን በነገራችን እዚህ ላይ ኮንትሊል ነው መልእክቱ ራሱ አልተበላሸም ወይ ትላለህ ወይ በዚህ አንፃር? ምክንያቱም ይኸውልህ መልእክቱ ካለ በደንብ ገብቷቸዋል ማለት ነው። የሚያስተላልፉትን ሰዎች የሆነ እርምጃ ይወስዳሉ፣ ግን አቋማቸውን በየጊዜው መግለጽ ነበረባቸው። ያ ካልሆነ ራሱ መልእክቱ ክሊር አይደለማ። ቆይ ሰለሞን አንድ ነገር ግልጽ ለማድረግ ባጭሩ የመልእክት ጥራት ወይም ደግሞ መዘባረቅ ዋናው ጉዳይ እሱ አይደለም። መልእክት አየህ በተወሰነ ደረጃ በፖለቲካ ትግል መልእክት ስትሰጥ ያተረጓጉሙም ራሱ ትግል አለ። ምክንያቱም መልእክቱ እንደ በቃ እንደ ይሄ ተፈጥሯዊ ሳይንስ ይህ ነው ብለህ የምትወስነው ሳይሆን ከፍላጎትህ ከጥቅምህ ጋራ አንተ አተረጓጉም ትሰጠዋለህ። ፋኖም ራሱ የሚሰጠው ትርጉም አለ፣ ሁኔታው ማለት ነው። እና ትርጉሙ ዝም ብሎ ልክ ነው ልክ አይደለም ሳይሆን ምን አይነት አተረጓጉም ነው የተሰጠው፣ የማንን ጥቅም የሚያራምድ አተረጓጉም ነው ትርጉም መልእክቱ፣ ወይም ደግሞ የመልእክቱ መደብዘዝ ሆን ተብሎ የተደረገ ነው ወይስ ካለማወቅ ብለን እንዲህ አይነት መሰረታዊ ጥያቄዎች ማንሳቱ ጠቃሚ ነው ብዬ አስባለሁ። ግርታ እስቲ ይሄን ላስተላልፍና እንደገና ወደ ፕሮፌሰር ኃይሌ ጋር ልሂድ። ምክንያቱም ከኢትዮጵያዊነት አንጻር የምታየው ነገር ስላለ አሁን ይሄ የምታየው ነገር አለ፣ የወልቃይት አለ፣ በወሎም አለ፣ ራያ በዚህ በአማራ ክልል በሰጡትም ውስጥ ደግሞ የየራሱ የኦሮሞ ዞን አለ። እንደዚህ አይነት ነገሮች አሉ ኢትዮጵያ ውስጥ። ያው የተከፋፈለ ነገር ነው። አብይም ከመጣ በኋላ ያው ራሳቸውን ክልል ያደረጉ ደግሞ የተለያዩ አሉ። አሁን ስንት ላይ እንደደረስን 9 ነበረ በመለስ ጊዜ፣ አሁን 11 ይሁን ምናምን ነገር ነን ያለነው 11 12 እና ማለቂያ የለውም። እና አሁንም ይሄ ነገር ሲመጣ መንግስት በደንብ ይጠቀምበታል። አሁን ፋኖ አሁን ልክ እንደተጠቀለጸው ወልቃይት ላይ ያለው ሰውዬ ብልጽግና ነው። ምንም ያለ ማጋነን ያው እየታየ ነው፣ በግልጽ የሚናገረው ነው። የፋኖ ነገር ሁሉ ይቃወማል፣ በይፋ እኔ እንዳየሁት ይቃወማል ኮሎኔል ደመቀ የተባለ ሰውዬ። እና ፋኖ በዚህ በኩል ደግሞ ዋና መታገያ ነው ይላል አይደለም፣ ዋና ጽንሰ ሐሳብ ነው የወልቃይት ጉዳይ ይላል። እና የተምታታ ነገር ከዛ ደግሞ እንደዚህ አይነት ነገር ሲመጣ ግልጽ ያለ አይነት ነገር ሲነግሩ አታይም። እና አየህ ትንሽ ቸግሮኛል እኔም ራሱ ጥያቄውን እንዴት ስቴት እንደማደርገውና እንደው ምንድነው የሚሰማህን ስትሰማ በቃ ልበለው ይሻላል፣ በዛ መልክ ባይሆን ነው የሚሻለኝ። ፕሮፌሰር ኃይሌ ቀጥል እስቲ።
በጣም አስቸጋሪ እውነቴ ነው። ግን መታወቅ የሚገባው ወልቃይት የአንድ ኢትዮጵያ ምን ድሮ ጠቅላይ ግዛት ነው የሚባለው፣ አሁን ደግሞ ምንድን ነው? አሁን ደግሞ በአማራ ክልል ክልል ነው። እንግዲህ በክልልም ውስጥ ክፍፍል አለ አይደለም? እንግዲህ አንድ ክፍል ነው። የአንድ ሀገርን ክፍል መወሰን የአካባቢው ሕዝብ ውሳኔና የዛ የክልሉ ሰዎች መተባበር መሰለኝ። ማለት ይሄ የሚያጣላ ነገር አይደለም። ግን መሆን ያለበት ምንድን ነው? አንደኛ የህዝቡ ፍላጎት ነው መታየት አለበት። ፋኖ እንደፈለገ አንዱን ሀገር እንደ ማስታገሻ ወይ ጊዜ መግዣ አድርጎ ያቀርብ ይሆናል። ግን ይሄ ህዝባዊ ኃይልነት ፋኖ ማለት ህዝባዊ ኃይል ማለት ነው። ህዝብ እስከደገፈው ድረስ የሚታገለው ህዝብ እየመገበው፣ ህዝብ እየቀለበው፣ ህዝብ እየጠበቀው ነው። ግን ይሄ አይነቱ የውስጥ መጠላለፍ ማሴር ከተጀመረ አመኔታው እየጠፋበት ሊሄድ ይችላል እና በዙ መጠንቀቅ ያለበት ነገር ነው። አሁን ድርድር መሆን ያለበት ጊዜ መግዣ ወይ ደግሞ ማስታገሻ መሆን የለበትም። ድርድር መሆን ያለበት መፍትሄ ሆኖ ሲቀርብ ብቻ ነው። አሁን ለወያኔ ምንድን ነው ያንን አካባቢ ቢሰጡ የኢትዮጵያ ወይ የአማራ ብሶት ያልቃል ወይ? የመጨረሻው ሊሆን ይችላል ወይ? ኢትዮጵያ ሰላም ልታገኝ ትችላለች ወይ? እንደ አንድ ሀገር ሁነን ልንቀጥል እንችላለን ወይ የሚል ጥያቄ መነሳት አለበት። ዝም ብሎ ጊዜ መግዣ ወይ ማስታገሻ ወይ ይህንን ልስጠውና እስኪ ምን እንደሚሆን ልመልከት። ልክ ውሻ በጮኸበት ቁጥር አንዲት ትንሽ ስጋ ወርውረ አሁንስ ዝም ይልልኛል ብሎ ማሰብ ነው። ልክ እንደ እንግሊዞች ከሂትለር ጋር ቼኮስሎቫኪያን በወሰደ ጊዜ ቼኮስሎቫኪያን ውሰድ፣ በዛ እስከቆመ ድረስ ምንም ችግር የለም ብለው በዛው ተስማሙ። እንግዲህ ቼኮስሎቫኪያ በጣም ዴሞክራቲክ የሆነ ሀገር ነው። ግን እሱ በዛ አላበቃም። ይህን ከሰጡኝ የቀጥሎ የሚጠይቀውን የሚሰጡኛል ብሎ እንደገና ፖላንድን ወረረ። እንግዲህ በዛው ቀጠለ ማለት ነው። ድርድር መፍትሄ እስካልሆነ ድረስ እንትን ማስታገሻ ወይ ጊዜ መግዣ እስከሆነ ድረስ ምንም መፍትሄ ሊያመጣ አይችልምና ፋኖም የህዝብ ኃይል እንደመሆኑ መጠን በመጨረሻ ላይ የህዝብ አመኔታ እንዳያጣ መጠንቀቅ ይኖርበታል ብዬ አምናለሁ። ታሪክ ወይ ደግሞ ድርድር ማደናገሪያ መሆን የለበትም። እንደ ፕሮፓጋንዳ መጠቀም ህዝቡን ለማደናገር ወይ ደግሞ ሁናቴውን ለማድበስበስ መሆን የለበትም። ፋኖዎች እንደ ህዝባዊ ኃይል ከሆኑ ግልጽነትን ምንድን ነው ስንቃቸው አድርጎ ነው መጓዝ ያለባቸው። አንደኛ የመንግስትን ጠባይ መከተል ያለባቸው አይመስለኝም። ምክንያቱም የመንግስት ጠባይ አሁን እንደምናየው ከሆነ ህዝብን ማደናገር፣ ታሪክን ወደ ተረትነት መቀየር፣ እንደዛ የመሳሰሉትን ነገር መፈጸም ነው። ፋኖ ግን ከዛ የተለየ አቋም እስካላሳየ ድረስ ለጊዜው እምነታ ቢያገኝም ቆይቶ ግን የሰውን የህብረተሰቡን እምነታ ሊያጣ ይችላል። መጨረሻ ላይ ይታገል ያለበት ማለማው የትም ሊያደርሰው አይችልም። አንደኛ በዚህ ሁለት ጠቅሳቸዋል። የተከፋፈሉበትም ምክንያት እንግዲህ የእርስ በርስ አለመተማመን ሊኖር ይችላል። የእርስ በርስ አለመተማመን ስል አንዱ ከመንግስት ጋር አብረው ነው ይሰራል ይባላል። ሁለተኛ ደግሞ ጠባብ አይነት አተሳሰብም አለው። ሁለተኛው ደግሞ ሰፋ አድርጎ የሚያስብ አተሳሰብ እያለው ከመንግስት ጋር አይሰራም ይባላል። እንግዲህ ይሄ እነሱ ግልጽ ማድረግ የሚገባቸው ነገር መሰለኝ። ያም ሆነ ይህ ፋኖ ታሪክን የመንግስትን ጠባይና ፈለግ ተከትሎ ታሪክን ማዛባት፣
ምንድን ነው መፍትሄ አሁን ዘላቂ ያልሆነ መፍትሄ ማምጣት የትም አያደርስም፣ ዓላማውን ማያሳካም ነኝ። በጣም ጥሩ ነው። በዚህ እንቋጨዋለን። ይሄኛውን ያው ከድርድር ጋር የተያያዘውን አንድ ላይ መጠየቄ ነው የልጁን ሳሰማ ማለት ነው። እንግዲህ ወደ መጨረሻው ነጥብ ልምጣ። ማለት ያው እንግዲህ በሰፊው ብዙ የሚያነጋግሩ ጉዳዮች ነበረ ያስኩት፣ ግን ያው ከጊዜ አኳያ የሚገድበን ነገር አለ። ለሚቀጥለው ዙር የምናስባቸው ብዙ ነገሮች ስላሉ አድማጭ ተመልካቾቻችን የሚቀጥለውን ከወዲሁ ልናስታውቃችሁ ይገባል እና ዙር ይኖረናል፣ ሌላ ዙር አብረን የምንወያየው። ለዛሬው ግን ወደ መጨረሻ ትንሽ እንበል ስለ ሚዲያው እና ወይዚህ የሳይበርም የመረጃ ጦርነትን በለው ወይም ሚዲያና ፕሮፓጋንዳ ምን በለው ብቻ የሚታዩ ብዙ ነገሮች አሉ። እስካሁን የተነጋገርንባቸው ናቸው። ብዙም የተለየ ነገር የለውም። ግን አሁን ልክ የመንግስትን ጸባይ መከተል የለባቸው የሚለው መንግስት አንዱ እንግዲህ ያው በፕሮፓጋንዳ እና ያው በዛ ነው እንግዲህ እየኖረ ያለው። የሆነ ያልሆነውን ነገር በተለይ የማይሆነው የሚበዛል፣ እሱን ነገር ነው እያስተጋባ ሰውየው እየገዛ ያለው እና ከዛ አንጻር እንግዲህ ሚዲያ ብዙ ነገር አለው። የራሱ የተቆጣጠረው ሚዲያ አለ ያ መንግስት። ሌላው ደግሞ የተከፋይ የሆኑ ደግሞ እንደዚሁ በሶሻል ሚዲያው መቼም ቴክኖሎጂ ያመጣው ጉዳይ ነው እና ማህበራዊ ሚዲያው ደግሞ በጣም በከፍተኛ ደረጃ ሰው አሰማርቷል። የኢኮኖሚ ችግሩ ሁሉ እንዳለ ሆኖ እሱ ግን ለጦርነትና ለስልጣኑ የሚሆነውን ነገር ነው እያመቻቸ ያለው። ይሄን እናውቀዋለን። እንግዲህ ከዚህ አንጻር አሁንም እንግዲህ የሚያተኩረው ወደ ፋኖ ነው እና ፋኖ እንግዲህ ለዚህ የሚሆን ነገር የተዘጋጀ ነው። ቅድም እርግጥ መልሰዋል ዶክተር ተስፋዬ፣ ግን እንደው ከሚዲያውም አንጻር የምትለው ካለ ብዬ ነው። ምክንያቱም የተዘጋጀ ነገር አለ ወይ? እነዚህን ብዙ ውጊያ ያለበት ፋኖ ዛሬ እንዳልነው 3 ነው። አንደኛውን ውጊያ በደንብ እየተዋጋው ነው፣ ቀጥታ መሳሪያው ነው። ግን በፖለቲካውና በዚህ በሚዲያው በተለይ ደግሞ የሚቀሩት ነገር ያለ ይመስለኛል እና ከዛ አንጻር እስካሁን ባየነው ምን አይነት ነገሮች እያደረገ ነው? እንደው ከዚህ ከሚዲያው አንጻር አንድ ደግሞ የታዘብነውም እንኳን ከሌለ ምን ቢያደርግ ጥሩ ነው? ፕሮፓጋንዳ በየጊዜው ይመጣል፣ የተለያዩ ነገሮች ይመጣሉ፣ የተለያዩ አጀንዳዎች ይመጣሉ ከመንግስት በኩል። ለነሱ መልስ ለመስጠት ራሱ መንገድ ያስፈልገዋል። ጸረ ፕሮፓጋንዳም በለው ጸረ ሳይበር አታክም በለው ጸረ ምናምን ጸረ የተሳሳተ መረጃ ለሱ የሆነ ስትራቴጂ ያስፈልገዋል ፋኖ እና ከዛ አንጻር ከፋኖ የሚጠበቀውን ብንል ይሻላል። ከፋኖ ምን ይጠበቃል? ልክ እንደ ማንኛውም ታጋይ እነዚህን ፕሮፓጋንዳዎች ለማፍረስ የተሳሳቱ ነገሮችን ሁሉ የተስተካከለ ነገር በተስተካከለ መንገድ እንዲሄዱ ማድረግ እንኳን አይችልም። ምክንያቱም እነዛ በእርግጥ የሚሄዱበት መንገድ ፋኖን ራሱን ለማፍረስ ነውና፣ ግን ህዝቡ ግልጽ እንዲሆንለት ከሚዲያ አንጻር ምን ማድረግ አለበት? አሁን ብዙ ጊዜ የምንነጋገረዋለን እና ከሚዲያ አንጻር አሁን እኔ ለምሳሌ ብጠይቀኝ የተለያየ ነገር ኮንፊውዝ ያደርጋል። በቃ ፋኖ የማይቀርብበት የሚዲያ አይነት የለም። ያ የሚዲያ ምን አይነት ተግባር ይኑረው? በእርግጥ ለፋኖ ትግል የሚረዳ ነው የማይረዳ ነው እኔ እንጃ። አስበውበት ይሁን እንዲሁ ብቻ አውትሌት መገኘት አለበት፣ ብቻ ማድረስ አለበት ይበሉ። ምንድነው ስትራቴጂያቸው? ካሌላቸው ደግሞ ምን ማድረግ ይገባቸዋል የሚለውን ብናየው ምን ይመስላል? እስኪ ዶክተር ተስፋዬ። አይ ጥሩ ነው። ግን ይሄ ሚዲያ ወይም ደግሞ የሚዲያ የመረጃ ጦርነት የኢንፎርሜሽን ወርፌር በለው ትግል አለ። እንግዲህ አገዛዙ የራሱ ኦፍኮርስ ባጀት አለው፣ ብዙ ነገር ያካሂዳል። ይሄ ሳይበር አርሚ ያለው አለ አይደለም። ፋኖ እንዲሁ በሁኔታው እንዲህ አይነት ሪሶርስ ያለው አይደለም እና አይጠበቅም እንዲህ አይነት የተደራጀና በደንብ በገንዘብ በባጀት የተደገፈ የመረጃ ጦርነት ወይም ውጊያ ያካሂዳል ተብሎ አይጠበቅም። ግን ማድረግ የሚችላቸው ነገሮች አሉ ብዬ አስባለሁ። አለ አይደለም። እስካሁን ግን እንዳልከው ቅድም ምናልክ በተለያዩ ሚዲያዎች ያቀርባል ፋኖ ብለሃል። ግን
በብዛት የተወሰኑ ሚዲያ በጣም ልዩ ልዩ ሚዲያ ሳይሆኑ የተወሰኑ እዚህ ላይ ምን አለ መሰለህ የሚዲያ እና የፖለቲካ ትስስር አለ። ለምሳሌ ሚዲያተኞች ልበል ሚዲያ አቅራቢዎች ሚዲያ ፕላትፎርም ያላቸው ለምሳሌ አንከር ሚዲያ የሚባል መሳይ ከበደ መዓዛ መሐመድ ደግሞ አላት የራሷ ሚዲያ። ይሄ የታወቁ የሚባሉት ፋኖች የሚቀርቡባቸው አይው እዛ ላይ ራሱ የፋኖ ርዕዮታዊ እና ተቋማዊ ቁመና ከሚዲያ ግንኙነቶቹ ጋር አላለም እንትን አለው አንድ አይነት አንድምታ አለው። ሚዲያዎቹ የፋኖ ኃይሎች የራሳቸው ቋሚ ሚዲያ አውታር ያላቸው አይመስለኝም። የማውቀው የለም ካለ ስለምን ይችላልላችሁ። ግን በብዛት የሚቀርቡት ይሄ እንዳልኩ ነው በአንከር ሚዲያ አይነት ይሄ መሳይ ከበደ አይነት እዛ ጋር ሲቀርቡ ደግሞ ጥያቄዎቹ ያው የነሱን የሚደግፉ ነው የሚመስለው የነሱን አካሄድና እንዴት አረጋችሁ እዚህ ላይ ምን ውጤት አገኛችሁ የሚል ነው ያለው። እና እርግጥ አልፎ አልፎ በቃለ ምልልስ መልክ እንዲሁም ደግሞ እንዲሁ ፕላትፎርም እየተሰጣቸው የፋኖ መሪዎች ወይም ደግሞ ቃል አቀባዮች አሉ አይደለ ይሄ የህዝብ ግንኙነት አባላት የሚያቀርቡት ነገር አለ። ግን የተደራጀ ነገር እና ፋኖ የራሱ ሚዲያ ላይ ያተኮረ አይደለም። ይሄ ግልጽ ነው። ግን ምን ይደረግ ምን ያስፈልገዋል ለሚለው እንደገና የሚሄደው መሰረታዊ ጉዳይ ላይ ነው። ሚዲያው ራሱ ላይ ሳይሆን በትግል ለምሳሌ እና በጦርነት እንበል አውዶች በፕሮፓጋንዳ እና በእውነት አንዴ ስትጻፍከው ላይ ትዝ ይለኛል ፋኖ የእውነት እንትን የፕሮፓጋንዳ ሳይሆን የእውነት የማምጣት ትግሉ እንዴት ነው ያልክ ይመስለኛል። እኔ እዚህ ላይ አንድ ነገር እንጠቅሰው ምን መሰለህ በትግል እና በጦርነት አውዶች በፕሮፓጋንዳ እና በእውነት ማሰራጨት የእውነት ስርጭት ልበለው እና የፕሮፓጋንዳ ስርጭት ፍጹም ልዩነት ሊኖር አይችልም። አየው ፕሮፓጋንዳ ዝም ብሎ በአሉታዊ አይን የሚታይ አይደለም። ማንኛውም ታጋይ ኃይል ትልልቅ ኃይሎች መንግስታትን ቢሆኑ አላቸው አንድ የፕሮፓጋንዳ ክፍል። ይሄ አላለም በተለይ በትግል ላይ ያለ ኃይል ለምሳሌ እንደ ፋኖ አይነት ኃይሎች ብዙ የሐሰት ትርክት ይሄ ደግሞ የተሳሳተ የተዛባ አመለካከት ቀረጻ ስለ አማራ ማንነት ስለ ፋኖ ለምሳሌ ጽንፈኛ ይባላል አሁን ባገዛዙ ሌብሊንግ አለ ይሄ ስያሜ መስጠት ያን ሁሉ መቋቋም ያስፈልጋል። እንዳልከው እንትን የመረጃና የፕሮፓጋንዳ አውድ አንድ ዋና የትግል አውድ ነው። እነሱ መተው የለባቸውም። ግን እና ምን ማለት እንችላለን እንደው አብረህ እዚህ ጋር ከሚሰራጩት ትርክቶች አሁን በፍጥነት የሚሄዱ ነገሮች አሉ። አንዳንድ ጊዜ እኮ ወደ እነሱ ልመጣ ነበር። እስኪ 5 ደቂቃ ብትሰጠኝ እና የመረጃ ሚዲያ ጦርነቶች እንደ ቀዝቃዛ ውጊያዎች ቀዝቃዛ ጦርነቶች ሊባሉ ይችላሉ። ማለት ባህላዊ ምሁራዊ ፖለቲካዊ ተጽዕኖ መፍጠሪያ መሳሪያ ናቸው ሚዲያ መረጃ እንትኖች። እና እሱ ደግሞ ትግል ደግሞ ዝም ብሎ የተኩስ ጦርነት ብቻ አይደለም። ትግል የሰዎችን አእምሮና ልብ ለመሳብ የምታደርጋቸው ብዙ እንቅስቃሴዎች አሉ። እና እነዚህ ትግሎች ለካድሬዎች ብቻ የሚተዉ አይደሉም። ይሄ ዝም ብሎ ማሰብ በደንብ የማይችሉ ወይም የማይፈልጉ ወይም አዝማሚያ የሌላቸው ዝም ብሎ የካድሬ ተጽዕኖ መፍጠሪያ መሳሪያ ብቻ ሳይሆኑ ታጋይ ምሁራን አማራ ምሁራን ኢትዮጵያውያን ምሁራን ይሄ ይሄ ስር ነቀል ለውጥ ለማምጣት ለትግሉ አስተዋጽኦ የሚያደርጉት ታጋይ ምሁራን ልበል በረቂቅ ሀሳቦችና መርሆች ማፍለቅ ብቻ ሳይሆን ፕሮፓጋንዳ በሚባለው ይሄ ፕሮፓጋንዳ በአዎንታዊ አይን ብታየው ለትግሉ ይሄ ረቀቅ ያሉ ሀሳቦችን ስለት የሚሰጥ ስነልቦናዊ ቅኝት መስጠት ማለት ነው። ለምሳሌ አሁን የሀገር አንድነት ስትል ዝም ብለህ በመርህ ደረጃ ሀገር አንድነት መሆኑ ሳይሆን ያንን አንድነት ሀሳብ እንዴት አድርገህ ለህዝቡ ተደራሽ እንደምታደርገው ይዘቱ ብቻ ሳይሆን ያቀራረቡ ያሰረጫጨቱ ዘይቤ ሁሉ እንትን ይላል ማለት ነው። እና ለምሳሌ ያገዛዙ ፕሮፓጋንዳዊ መሳሪያ እንግዲህ አለ እሱን የሚቋቋም ማለት ነው። እና አሁን ቅድም ላነሳው ጥያቄ ምንድን ነው
በፍጥነት የሚሰራጩ መረጃዎች እና ማደናገሪያዎችም ሊሆኑ ይችላሉ። የትኞቹ ናቸው ላልከው እኔ የሚታይ ምን መሰለህ፣ በብዛት ይሄ በአማርኛ ጥሩ ቃል አላገኘሁለትም። ይሄ ሚምስ የሚባል ነገር አለ። MEMES ሚምስ አላለ። ምንድነው ይሄ? እንደ ወረርሽኝ ራሳቸውን የሚያራቡ የሚያሰራጩ መልእክቶች፣ ሀሳቦች፣ እምነቶች አሉ። ለምሳሌ በእንግሊዝኛ እነዚህ መልእክቶች ፖለቲካዊ፣ ርዕዮታዊ ወይም የተለያዩ ቅርጽ ሊይዙ ይችላሉ። በሙስና በተዋጡ የፖለቲከኞች እና ሌሎች ወገኖች ያገዛዙ ወኪሎች እንግዲህ መሳሪያዎች ሊሆኑ ይችላሉ። ለምሳሌ በፖለቲካው ዓለም ብናተኩር ይሄ እነዚህ አይነት ወረርሽኝ ምን ልበላቸው እንደ ወረርሽኝ ወይም ደግሞ እንደ ጥገኛ ነፍሳት፣ ይሄ ፓራሳይት የሚሉት ህዝቡ አስቦባቸው ተረድቷቸው ተግባብቶ የሚይዛቸው ሀሳቦች ሳይሆኑ በቀጥታ አይምሮ ውስጥ ፕላንት የሚተከሉ ናቸው። እነዚህ ሚምስ፣ እነዚህ መልእክቶች ለምሳሌ በፖለቲካው መስክ ስናይ የመደብ ትግል የሚል ነገር አለ። የመደብ ትግል በጣም ውስብስብ ሀሳብ ሊሆን ይችላል በእነ ማርክስ የተገለጸ፣ ግን ይሄ አይነት መልእክታዊ ይዘት ሊሰጠው ይችላል። ቅርጽ አላለም። የመደብ ትግል፣ የጎሳ ፌዴራላዊነት ለምሳሌ እንደዛ አይነት ሀሳብ ነው። እውነታ የለውም። አሁን ለምሳሌ ፌዴራል የሚባል ነገር የለም በጎሳ ኢትዮጵያ ውስጥ። አይዘር አንድ ትግሬ ይገዛሃል ወይም አንድ ኦሮሞ ይገዛሃል። ጎሳዎች ለምሳሌ የደቡብ ማህበረሰቦች፣ ከምባታዎች እንበል፣ ሶማሌ፣ አፋር፣ አማራው እኩል ሆኖ ፌዴራል የሆነ ነገር የለም። ግን ስሙ አላለም። ፌዴራላዊነት ሲል እንደዛ አይነት ሀሳብ ነው። የራስን እድል በራስ መወሰን፣ እንግዲህ በዛ መልክ አማራው ራሱን እድል ራሱ ወስኗል፣ ክልል ስለተሰጠው ማለት ነው። ተመልከት፣ የአማራ ማህበረሰብ ጨቋኝነት፣ ይሄ ራሱ እነዚህ ሀሳቦች እና እነዚህን መልእክቶችና ሀሳቦች ወይም እምነቶች ውስብስብ ሀሳቦችን ሲበዛ በማቃለል በማጥበብ የፕሮፓጋንዳ መሳሪያ ማድረግ፣ ይሄ በተወሰነ ደረጃ ማንኛውም ትግል ያስፈልገዋል አላለም ትግሉ እና እንግዲህ ምክንያቱም የነዚህ አስተሳሰቦች ስራ ለምሳሌ የሚከተሉትን ያካትታል። ለምሳሌ ስብስቦችን ወይ ፓርቲዎችን ማንነት፣ ለምሳሌ የፋኖን ማንነት መጠበቂያ ሊሆኑ ይችላሉ። እነዚህ ሚምስ ፋኖ አርበኛ ነው፣ ለሀገር ተቆርቋሪ ነው ስትል አዎንታዊ በሆነ መንገድ ያንን አጭር አስተሳሰብ ብዙ ሳትዘረዝር ልታራም ይችላል። ደግሞ ተቀናቃኝ ተወዳዳሪ ወገኖችን ማጥቂያ መሳሪያ ሊሆኑ ይችላሉ። እነዚህ ሀሳቦች ትግል ላይ ነው ማለት ነው። ደግሞ የብዙሃንን እምነቶች እና እንቅስቃሴዎች መቅረጫ ሊሆን ይችላል። ለማሱ ስትሄድ፣ ህዝቡን ለማነሳሳት ስትሄድ በጣም የተወሳሰበ ረቂቅ ሀሳብ ይዘህ አይደለም። ያንን ረቂቅ ሀሳብ የተወሳሰበ ሀሳብ እጥር ምጥን አድርገህ ሰው አይደለም ሊስብ የሚችል አድርገህ ፈጥረ መሄድ፣ ይሄ ራሱ ፕሮፓጋንዳ ነው፣ ግን ጠቃሚ ሊሆን ይችላል ለትግሉ ማለት ነው። እና ፋኖች ይህንን ተገንዝበው እዚህ ላይ ጊዜና አንድ አይነት ጥረት ማሳረፍ አለባቸው ለመፍጠር እንዲህ አይነት የትግል እንቅስቃሴ በዚህ አውድ በዚህ የትግል ሜዳ መሳተፉን ምን ያህል አምነውበት ምን ያህል ጥረት እያደረጉ እንደሆነ ይሄን ያህል ጥረት እያደረጉም አይመስለኝም። ይሄ ራሱ እጦት ነው ወይም ደግሞ እጥረት አለ ልልህ ነው እንጂ በትክክል ነው ዶክተር ተስፋዬ። ምክንያቱም ራሱ ዘመኑም ለዚህ ያግዛል፣ ለመጥፎም ለጥሩ። ምክንያቱም አጭር መልእክት ለምሳሌ ቲክቶክ ገብተህ አጭር መልእክት ታስተላልፋለህ። አሁን እንዳልከው ከዛ ሰውን በኢንትረስቱ የሚመጣ ነገር ሊሆን ይችላል። እንደዚህ ይሄ በጣም ጥሩ ነጥብ ነው። ምክንያቱም በጣም ጥሩ ሆኖ ፋኖ የሚገባውን በስነ ስርዓት የሚያደርገውን ነገር ሁሉ ሲያደርግ መታየትን እንደ አድቫንቴጅ ቢቆጠርም አንፎርቹኔትሊ ደግሞ ያለንበት ዓለም ደግሞ የዚህ የቲክታክ እና የኤክስ ዘመን ደግሞ የተለያዩ ነገሮች በአጭር ጊዜ መጥፎ አይነት መልእክት ሲያስተላልፉ ይታያል።
መንግስትም ስትለው አሁን ለምሳሌ ያው እሱ ሁሉም በእጁ ሁሉም በደጁ ስለሆነ ምንም ማድረግ አይቻልም። ግን የሆነ የታወቀች አንድ አርቲስት ብድግ ያደረግና ምንድን ነው የተባለው ወደ እሷ ለመናገር ሳይሆን የስፖርት ፌዴሬሽን ምናምን አድርጎ ይሾማታል ምናምን እና አሁን ያንን ፕሮፓጋንዳ ማስተላለፊያ ነው። ከዛ የእሱን ነገር ትናገርለታለች፣ በሆነ አጋጣሚ ሰው ይቀበላታል እና ብዙ አይነት መንገድ ይፈጠራል። ግን ፋኖ አሁን ለዚህ ነው እኔ አንዳንድ ጊዜ በእውነት ለመናገር ፋኖ ስራ በዛበት የምለው ለዚህ ነው ዶክተር ተስፋዬ እንደው ከተረዳኸኝ። ምክንያቱም just too much አሁን ይሄ ሁሉ ምን ሰርቶ ነው ስራ የበዛበት? ለምሳሌ አይደለም ይሄን ሁሉ ለማድረግ እንዴት ይችላል ነው? እሺ እንደዛ እናስበው። አይ ስራ ግን እነዚህ እኮ ዋና የትግል እንቅስቃሴዎች ናቸው። ይህ ሁሉ ተብለው የሚታዩ አይደሉም፣ አስፈላጊ ናቸው። ለምሳሌ በማንኛውም ትግል የአስተሳሰብ ጥራት ያስፈልግሃል። ሀሳብ ጥልቀትና ስፋት ያለው ታሪካዊ ንቃትና እውቀት ያስፈልግሃል። አዚህም ታይም ደግሞ የፕሮፓጋንዳ ይሄ በመጠኑም በየቲክቶክም ሆነ በሌላ አይነት አውታሮች እጥር ምጥን ያሉና መዋጊያ ሀሳቦችን ማንደርደር መቻል አለብህ። እና ይሄ ሁሉ ብዙ ነው ካልክ ሌላ ምንድን ነው ስራቸው? ምክንያቱም እየታገሉ ነው ከተኩስ ጦርነት ሌላ። እንዲያውም የተኩስ ጦርነት የተወሰነ ነው። አሁን ለምሳሌ ብዙ ጊዜ አንሰማም የፋኖ ኃይሎችና ያገዛዙ ጦር ሰራዊት እዚህ ሜዳ ላይ ገሌ የሚባል ቀውጢ ጦርነት ተካሂዶ ምናምን ይሄ የለም። አልፎ አልፎ ይሄ መጥቶ መሮጥ ምናምኖች ነው ያሉት። የተረፈው ጊዜያቸውን ምንድን ነው ያጠፉት? እንዲያውም አንዳንዶች የፋኖ መሪዎች ለምሳሌ ዘመነ ካሴ ሲናገር ሰምቻለሁ። እኛ በሀሳብ እንደዚህ ነው እንጂ ገለን አንጨርሳቸውም አላለም። እኛ በሀሳብ ልንበልጣቸው እንችላለን፣ እንበልጣቸዋል ምናምን ይላል። እና እንዲህ አይነት ነገር ስራ ላይ እና ዋናውን ነገር ለምሳሌ አሁን አንተ አንድ ሰው ኮሌጅ ሄዶ ሲማር ኮርስ ብዙ ሳብጀክቶች አሉ ምናምን ይበዛል ልትላችል ማለት ከእንትኑ ጋር የሚሄድ ነው፣ ከሜዳው ጋር የሚሄድ ነው። የትግል ሜዳ አድቫይዝም ታደርጋለህ። ለነገሩ ያው ምልህ ከበዛበትም ታደርጋለህ፣ ግን የተወሰነ ወርክሎድ አለ፣ የተወሰነ ኮርስ መውሰድ አለብህ። እና ለምሳሌ እንዳልከው ከጅምሩ ያንተ ጥያቄውን ሴታፕ ስታደርግ የተለያዩ የትግል አውታሮች ሜዳዎች አሉ። የዲጂታል አለ፣ የሚዲያ አለ፣ የፕሮፓጋንዳ ምናምን አለ፣ የአስተሳሰብ ጥራት ጥሩ እና የመርህ ትግል አለ፣ የፖለቲካም ትግል አለ፣ የጦርም የተኩስም ትግል አለ። በዛብኝ ካልክ እንግዲህ then get out። እንግዲህ ይሄ በዛበት ያልኩት እኔ ምንድን ነው ወደ ተሳትፎም ልመጣ ነው። እንዲያው ጊዜ ስለሌለ ነው እንጂ ህዝቡም ተሳትፎ ያስፈልገዋል። በእርግጥ ፋኖ ብቻውን ይሆናል ያልኩ ከዛም አንጻር ሊሆን ይችላል። እስኪ ፕሮፌሰር ኃይሌ ገባበት። እንግዲህ ዘመኑ ያው የምታውቀው ነው። ያው ተማሪዎችህን ታውቃቸዋለህ በየቦታው ምን እንደሚሰሩና የገባንበት ደግሞ የፋኖ ትግል አለ እና ለዚህም ነው አንዳንድ ጊዜ ከባድ ነው የምለው። ግንና ይሄን የሚዲያ ጦርነት እንዴት ነው ሊቋቋመው የሚችለው ፋኖ ብለህ ታስባለህ? በጣም አስቸጋሪ ጥያቄ ነው። ፕሮፌሰር ተስፋዬ ብዙ ብለዋል። እኔ አንድ የምስማማ ነገር እና ከሌለም ደግሞ የሚጨምር ነገር ፋኖ የራሱ ሚዲያ ማዕከል መኖር ያስፈልገዋል። አለበለዚያ ዝም ብሎ በሶስተኛ አካል ሄዶ ብናገር ህዝቡን ከማደናገር ውጪ ብዙም ጥቅም የሚኖረው አይመስለኝም። በዛሬ ዘመን አንድ ሚዲያ ማዕከል ለማቋቋም ብዙም አያስፈልግም። ብዙዎቻችን አይተናል። በቀላሉ አንድ ትንሽ ሚዲያ በአንዲት ቦታ በቤትም የሆነ በቤትም አቋቁመ በደንብ ለህብረተሰቡ ልትደርስ ለብዙዎች ልትደርስ የምትችልበት ሁናቴ አለ። ይህንን ሁናቴ ፋኖ በደንብ አድርጎ መጠቀም ይኖርበታል። አለበለዚያ ህዝቡ ሊደናገር ይችላል። መንግስት እያደረገ ያለው ምንድን ነው? ሚዲያውን እውነትን ለመግለጽ ሳይሆን ለማደናገር ነው። ያንን በየጊዜው የሚያደናገረውን ነገር ፋኖ ተቃራኒው ወስዶ እውነቱን ለህዝቡ ማጋለጥ ይኖርበታል። አለበለዚያ ለራሱ ችግር ይፈጥራል ማለት ነው። ሁል ጊዜ ከህዝብ ጋር ሆኖ ምክንያቱም መሰረቱም ጉልበቱም አቅሙም ኃይሉም ህዝብ ስለሆነ ለህዝብ እውነቱን በየጊዜው ማስታወቅ የግዴታ አለበት፣ ኃላፊነት አለበት።
መንግስት ያጣመመውን እሱ ደግሞ ማቃናት የእሱ ተግባር ነው፣ ግዳጁም ነው። በዚህ ምክንያት የራሱ ሚዲያ ቢኖረው በጣም የሚመረጥ ነው። የገንዘብ ችግር ሊኖር ይችላል፣ ግን ይሄ በጣም ትንሽ ችግር ስለሆነ ብዙዎች ደጋፊዎች ስላሉት ያንን ልጅ የማሸፍኑበት ምክንያቱ ይታየኛል ብዬ አላስብም። በተቀረ ፋኖች እንግዲህ ትልቁ ችግራቸው እንደ መሰለኝ የእርስ በርስ መጠላለፍና የእርስ በርስ አለመግባባት ነው። ግን አንድ መሆናቸውን የሚያረጋግጥ የግዴታ አንድ ሲሆን ዩኒፎርም ሳይሆን አንድነት እንዳላቸው ለሁሉም ማሳየት ያለባቸው መሰለ። ዓላማቸው ምን እንደሆነ ግልጥ መሆን አለበት። እንደ መንግስት ታሪክን የራሳቸው ብቸኛ አካል አድርገው መውሰድ የለባቸውም። ኃላፊነታቸው የኢትዮጵያን ሕዝብ እንግዲህ በአማራ ነው የተጀመረው። የኢትዮጵያን ሕዝብ ነጻ አወጥተው ገንቢ፣ ቋሚ፣ ዘላቂ ሀገር ለማቋቋም ነው። ይህ ዓላማቸው መሆኑን ከጊዜ ወደ ጊዜ በሕዝቡ ጆሮ ማዳመጣ ማሰማት አለባቸው። ታሪክን ግን አሁን እያየው እንደሆነ እያየው የመጣሁት ምንድን ነው፣ ታሪክን የራሳቸው የብቸኛ ሞኖፖሊ የራሳቸው ሞኖፖሊ አድርገው ወደ ማቅረብ ያሳዩበት አንድ ጽሑፍ አይቼ አንድ መጽሐፍ አይቼ ለእኔም ተመልከት መጽሐፉን ብለው ልከውልኝ፣ ይሄ የትም አያዋጣም። ምክንያቱም ይሄ እንደዚህ ከሆነ የፋኖ ትግል ዋጋ የሌለው ነው የሚሆነው ብዬ እንዳይታተም ብዬ እንግዲህ አስተሳሰብን ሰጥቻለሁ። ፋኖች በዛ ዓላማ ከሄዱ የኢትዮጵያን ታሪክ የአንድ ብሔር ታሪክ ነው ብለው ካጋነኑ ትልቅ የሀገሩን ሁናቴ ሆነ የአማራን ሁናቴ ያሻሽላሉ ብዬ አላምንም። በዚህ ምክንያት ሰፋ ያለ ታሪክን የግላቸው ሀብት ሳይሆን የኢትዮጵያ የሰፊው ሕዝብ ኢትዮጵያ ሕዝብ ሀብት መሆኑን አረጋግጠው ወደፊት መግፋት ያለባቸው ወደፊት መግባት የግዴታቸው ነው ብዬ አምናለሁ። ግን ለዚህም ሁሉ ለማድረግ ግን የራሳቸው የሆነ የሚዲያ ማዕከል ያስፈልጋቸዋል። አለበለዚያ ዝም ብሎ ልፋት ይሆናል። ውዥንብር ነው የሚፈጠረው። በዛ ውዥንብር መጠቀም የሚችለው መንግስት ነው፣ ማለት ጥቅም የሚያገኘው መንግስት ነው። መንግስት እውነቱን ለመናገር መውደቁን ያዘገዩታል እንጂ በዚያ በማናቆሩ ድል ያገኛል ማለት አይደለም። መጨረሻ ላይ መውደቁ አይቀርም። ግን በዚያ በማናቆሩ ምክንያት ብዙ ሰው ብዙ ህይወት ሊያልፍ ይችላል። ፋኖ ይሄ ነገር እንዳይደርስ የራሱ ሚዲያ የራሱ መገናኛ ቢኖረው ከልክ በላይ ያቃለዋል ብዬ አምናለሁ። እንግዲህ በዛ ነው እኔ የማየው። በጣም አመሰግናለሁኝ። አሁን እንግዲህ ያው መጨረሻ መቋጫ ነው። ምክንያቱም እንግዲህ ያው ዞሮ አሁን የጠቀስከው ነጥብ መጨረሻ ላይ እንዳለ ነው። ምክንያቱም አሁን ይሄ የሚሆነው ምንድን ነው፣ መቼም ከደረሰው ግፍ አንጻር ታይቶ በጊዜው በያለበት ሆ ብሎ ተነስቷል። እስካሁንም እየታገለ ነው። እንግዲህ ጊዜ ደግሞ ሂደት እንደሚያስተምረው ከስሜታዊነት ወጥቶ ወደ ተረጋጋ አይነት አስተሳሰብ መምጣትም ያው በሂደት ስለሚመጣ አሁን የዛ መንፈስ ላይ መድረስ ያለበት ይመስለናል። ከምናደርገው ውይይት የሰጠኝ ሀሳብ እሱ ነው። ምክንያቱም ሁሉም ሰው የፋኖም ደጋፊ የሆነ ፋኖ ራሱ አሁን ረጋ ብሎ በደንብ አድርጎ የሚያስብበት ነገር ነው። ምክንያቱም ዓላማው መልእክቱ ቀላል አይደለም። ነው ራስን ተከላክሎ የኢትዮጵያን አንድነት አስከብሮ እንደገና ይሄን ስር ነቀል ለውጥ ለማምጣት ታሪክን ማንበብ አለበት ካልከው ጀምሮ መነበብ አለበት ካልከው ጀምሮ ፕሮፌሰር ኃይሌ እነዚህ ሶስት ሀሳቦች ዶክተር ተስፋዬም በመስጠው አንጻርም ሲታይ ከባድ ኃላፊነት ስለሆነ ከባድ አትበል ብሎኛል ዶክተር ተስፋዬ። ግን ከባድ የማይሆነው ደግሞ ያው እንግዲህ ረጋ ብሎ አስቦ ስራን አከፋፍሎ ሌላውንም አሳትፎ የሚሰራ ከሆነ በእርግጥ ይቀላል ብዬ አስባለሁኝ። ከዛ አንጻር እንየውና እንግዲህ
ፋኖም እንደው እንግዲህ አደላህ እንዳትሉኝ እንጂ ያው ሁላችንም የምንለው ነው። ግን ፋኖ ስራም እንዳይበዛበት በለው እሱንቶ አሁን የክብደቱን ነገርና ግን እነዚህን አውድማዎች በሶስቱም ግንባር ያለውን ጦርነት ብቻውን ሊያሸንፍ ይቸግረዋል፣ ያው የምናየው ነገር ስለሆነ። ስለዚህ የኢትዮጵያ ሕዝብ ምን አይነት ድጋፍ ያድርግለት? የተለመደው ዝም ብሎ የገንዘብ ድጋፍ ምናምን ሳይሆን ምን አይነት ድጋፍ ነው? ከመልእክቱን ከመረዳት ጀምሮ ፋኖን እስከ ማስተካከል ድረስ ባለው ነገር ውስጥ እንዴት ነው ህዝቡ ሊደግፈው የሚችለው ፋኖ በሚለውን ዛሬ በዚሁ እንዝጋው ውይይታችንን ብዬ ነው። እና ዶክተር ተስፋዬ እስኪ ምን ታስባለህ? ከዛ አይ ጥሩ። በነገራችን ላይ አንድ ጥያቄ ወደፊት ምናልባት እንወያይበት ይሆናል። ይሄ ምንድን ነው የሚባለው the will to power የሚሉት አለ። ይሄ የኒቺ የሚባል ጽንሰ ሀሳብ ነው። ማለት ራስን መቆጣጠር፣ የራስ ባለቤትና ጌታ መሆን፣ ራስን ማሳደግ እና ለትልቅ ዓላማዎች ለመከተል ቆርጦ መነሳት እና የመንግስት ስልጣን የመያዝና መሰረታዊ ለውጥ የማምጣት ዓላማ መከተል፣ ይሄ ትልልቅ ክንውኖች ናቸው። እና እንዲህ አይነቱ የፋኖ ኃይሎች እንዲህ አይነት ተነሳሽነት አላቸው ወይ? ለነገሩ እንዲህ አይነት ፈንቅሎ ከውስጣቸው የወጣ ስሜትና ተነሳሽነት፣ ያስተሳሰብ፣ ያነጋገር፣ የአሰራር፣ የእንቅስቃሴ ያለ ወይ የሚለው ጥያቄ ለእኔ ወሳኝ ነው። ምክንያቱም መለስተኛ ዓላማ በመከተል የሚቆዩ ከሆነ ሌላ ነገር ነው የሚሆነው። እንግዲህ ወደ መጨረሻ ላነሳው ጥያቄ መደምደሚያ ያህል ምንድን ነው ምናልባት ይሄ ፕሮፌሰር ኃይሌን ይመለከታል። ምንድን ነው ህዝቡ እንዴት ያገልግል ሳይሆን እኔ የምለው ስቡ ያገልግል፣ ኦኬ፣ ግን ህዝቡ በምን አይነት ድጋፍ ያድርግለት ለፋኖ ሳይሆን እኛ ሁላችን ህዝቡ ሲባል በጠቅላላ ህዝብ አማራ ህዝብ በጠቅላላ አገር ወዳድ ኢትዮጵያውያን በጠቅላላ እንዴት እንሳተፍ የሚለው ጥያቄ ለኔ እንዴት እንሳተፍ ሁላችን አስተዋጽኦ እናድርግ የሚለው ወሳኝ ነው። እና እዚህ ላይ ኃይሌን ልጠይቆሻል። ከታሪክ በተለይ ከቅርብ ጊዜ የፖለቲካ ታሪካችን ምን እንማራለን? ለምሳሌ የህዝብን ተሳትፎ በሚመለከት የምሁራንን ተሳትፎ እንግዲህ የነበሩ ችግሮች እንዳሉ ሆነው እንደነ ሌሎች የዛን የውይይቱ ዘመን ምሁራን እንሁን ወይ ህዝብ እንሁን ሳይሆን ግን ከታሪክ ምን እንማራለን? ምን አዎንታዊና አሉታዊ አስተምህሮዎች እንቀስማለን? አሉታዊ ስል ምን ማድረግ እንደሌለብን አለ አይደል? አሁን ለምሳሌ ህዝቡን ዝም ብለህ እንደ በግ እየነዳህ ፕሮፓጋንዳ በማድረግ ብቻ አስተማርኩት ብትል ልክ አይመጣም። አላለ የህዝብ ነፃነት አይኖርም። ዝም ብሎ ህዝብ የግዢዎች ተቀጥላ ነው የሚሆነው። እና አሉታዊ ነገር ምልህ እሱ ነው። እና አሁን እንግዲህ አሁን ባለንበት ጊዜ ያለንበት ተጨባጭ ሁኔታ ነው የምለው እንደ አማራ ማህበረሰብና እንደ ኢትዮጵያውያን በጠቅላላ ሁላችን አገር ወዳድ ኢትዮጵያውያን አሁን ባለንበት ጊዜ ትግሉ የፋኖ ብቻ ሊሆን አይችልም። እርግጥ እና ባህላዊ ታሪካዊ ለምሳሌ ባህላዊ ወይም ታሪካዊ የጦር አርበኞች ወይም ዘመናዊ ለውጥ አምጪ አብዮተኞች ምናምን የሉንም። አሁን እንደዛ የሉም። የምንከተለው ወይም ይህ ነው የሚባል ንጉስ ወይም መሪ የለም። ድሮ ያ ምቾት ነበር። ወይም ደግሞ ይህ ነው የሚባል ፈላጭ ቆራጭ ድርጅት የለም፣ ነገሮችን የሚያስተካክልና ሰጥ የሚያስገባ እና ሁላችን ይህ ማለት ምንድነው? ሁላችን አማሮች ኢትዮጵያውያን እንዳለን በጠቅላላ ያሉንን አቅሞችና እድሎች በመጠቀም አላለም ምንም አይነት የእውቀት ችሎታ ሊሆን ይችላል፣ የተለያዩ ችሎታዎች ሊሆኑ ይችላሉ፣ በመጠቀም ራሳችንና ሀገራችንን ከጥፋት የማዳን ትግሉ ውስጥ እንዴት መሳተፍ አለብን። በቃ ይሄ የተለያዩ የተሳትፎ መንገዶች ይኖራሉ። እሱን እያየን በአማራነት እና በኢትዮጵያዊነት ተሳትፎን አለን ምናልባት አዲስ የተሳትፎ አስተሳሰብን ልናፈልቅ እንችል ይሆናል። በድሮ ብቻ ሳንሄድ ከድሮ ተምረን የሚቀሰሙ ትምህርቶች ናሉ። ታሪክ ራሱን በቀጥታ አይደግምም፣ ይሄን እናውቃለን። ግን አንዳንድ አስተምህሮች ይሰጠናል እና እሱንም ዞር መለስ ብለን አይተን
ምን ስህተቶች ተሰሩ፣ ምንድናቸው ጠቃሚና ሊሸጋገሩ የሚችሉ ወደ አሁን። ምክንያቱም እኔ ሳየው ታሪክ ዝም ብሎ ያለፉ ኩነቶች እና ድርጊቶች እና ጉዳዮች የሚመዘግብ ብቻ ሳይሆን የምንኖረውም ነው ታሪክ። ለምሳሌ እንደ ኢትዮጵያውያን እንደ አማራ አሁን ፋኖነት ጥሩ ምሳሌ ነው። ፋኖነት አሁን የዘመናዊ ፋኖ ታጋዮች ዛሬ የቅድመ አያቶቻቸውን ታሪክ እየኖሩም ነው ማለት በተወሰነ ደረጃ እና አዲስ ነገር እየጨመሩ ነው እና ይህን ሁሉ አቀናብረን ራሳችንን ማዳን አለብን እንደ ማህበረሰብና እንደ ሀገር። ሌላ አማራጭ የለም። መጠበቅ አይኖርብንም። ምን ቢመጣ እሰየው፣ መሪ አመራር ቢፈጠር እና ጥሩ ምሁራን ጥሩ አዳዲስ ሀሳብ ያፈልቁ እና ህዝቡን ቢያነሳሱ፣ ወጣቱ ቢነሳ እሰየው ነው። ግን ይህ ይሆናል ብሎ ሁሉም መጠበቅ የለበትም። ይህ ሁሉም ያቅሙን ማድረግ እና መደጋገፍ ያስፈልጋል ብዬ አስባለሁ። በዚህ ነው የሚጨርሰው። በጣም አመሰግናለሁ። ተገቢ ነው። ምክንያቱም ያው እንግዲህ ያው ሂደት ነው እና የግድ የቅብብሎሽም ጉዳይ ስለሆነ ጄኔሬሽን ያልፋል፣ ጄኔሬሽን ይተካል እና ያ ሁሉ ነው እንግዲህ ከታሪክ አንጻርም የታየው ነገር። እኔ አሁን እንደ መዝጊያ ልታደርግልን ነው የምፈልገው ፕሮፌሰር ኃይሌ። አንዱም አብሬ ስጠይቅ አሁን ህዝቡ በምን መንገድ ይሳተፍ ምን ያድርግ ነበር ያልኩት፣ ግን እንሳተፍ በሚለው ቀይሬዋለሁ። ጥሩ ሀሳብ ነው እና እሱን ለመመለስ ግን በተለያዩ ነገሮች በሚዲያውም በምኑም ስናየው በጣም ፕሮፓጋንዳ በመጥፎ በኩል ብዬ ለያዘው እና ብዙ ስላለ ህዝቡን እስከሚያሰለች ጊዜ ድረስ ነው አሁን የምናየው። በቃ ይሰለቻል። ሁላችንም አንዳንድ ጊዜ ቤታችንን ዘግተን የሚሰማን ነገር አለ እና ያ ደግሞ አንዱ እንደ ታክቲክ ነው የተጠቀመበት ማለት እችላለሁ። በተለይ ይሄ መንግስት በምንም ተአምር የሚፈጽመው የሚሰጥህ መፍትሄ ምንም የለም፣ ባለው ነገር ላይ ግን ሲጫወት ነው የሚኖር። አሁን የወልቃይትን ቅድም እንዳነሳ ነው ማለት ነው እና ህዝቡ ይሰለቻል። በቃ እየቆየ ሲመጣ የግድ በወልቃይት ሰለቻለ ማለት አይደለም ቋንቋው፣ ግን ጠቅላላ ሁኔታውን ስታየው የፋኖን የመጠበቅ ነገር ሰው ቶሎ ጠብቆ አልሆን ሲል እየሰለቸው ይመጣል። ምክንያቱም መንግስት ደግሞ የሚፈልገው እሱን ነው። መሰልቸት ራሱ በጣም ትልቅ መሳሪያ ነው እና ከዚህ አንጻር አይተህ ህዝቡ በምን መንገድ ቢሳተፍ ነው ይህን ነገር የሚያፋጥነው የሚለውን ነገር እንደው ትንሽ በሱ ብጠቀልልን የዛሬውን ውይይታችንን እንጨርሳለን ብዬ ነው። አመሰግናለሁ ፕሮፌሰር። በጣም አስቸጋሪ ጥያቄ ነው ጠየቀኝ። እንግዲህ ይህንን ለፕሮፌሰር ተስፋዬ ማድረግ ነበረብህ። ምንም ችግር የለም፣ ለመመለስ እሞክራለሁ። አንደኛ እንግዲህ ታሪክን በደንብ መረዳት ያስፈልጋል። ፋኖ መንግስት ታሪክን ለመቆጣጠር እንደሚሞክርና እንደሚያደርግ እነሱ ደግሞ ታሪክን ለመቆጣጠር መሞከር የለባቸውም። ታሪክን ለማስረዳት ነው መሞከር ያለባቸው። በኢትዮጵያ አሁን ስናያቸው ወደ 80 ቋንቋዎች አሉ። እነዚህን 80 ቋንቋዎች ኢትዮጵያ እንግዲህ ለ3000 ዓመት ኖራለች ብለናል። እንደ መንግስት ማለት ነው። እንደ መንግስት ለ3000 ዓመት ከኖረች እንዴት 80 ቋንቋ ሊኖር ቻለ የሚለውን ጥያቄ ማስነሳት። እንግሊዞች 4 ቋንቋ ምን የላቸውም። አሁን የተለየ ቋንቋ የሚናገሩት እንለይ ከእንግሊዝ እያሉ ናቸው፣ እንደነ ስኮትላንድ እና እንደነ ዌልስ ያሉት። እንደ አይሪሾችም ያው የራሳቸውን አገዛዝ አቋቁሞ ቁጭ ብሏል። እነዚህ ቋንቋዎች ወደዚህ ደረጃ በ3000 ዓመት ሳይጠፉ ወደዚህ ደረጃ ለመድረስ የበቁት በምን ምክንያት ነው ስንል የኢትዮጵያ መንግስት ጨቋኝ እና የግዴታ የኔን ቋንቋ የማዕከላዊ መንግስት ቋንቋ ተናገሩ ስላላለ መሰለኝ። በዚህ ምክንያት ባህላቸውን፣ ቋንቋቸውን፣ አኗኗራቸውን አክብሮ ጠብቆ ስላቆየ ነው። ባያቆይ ኖሮ አሁን ይሄ የምናየው ነገር ልዩነት በሙሉ ባልኖረም ነበር ማለት ነው። በዚህ ምክንያት አንደኛ ለፋኖች የማማክር ነገር ቢኖር ንቃተ ህሊና፣ ህዝቡ የሌላው ህዝብ አማራ መጣብን እንዳይሏቸው ንቃተ ህሊና ለህዝቡ ማስረዳት መስጠት አለባቸው። የኢትዮጵያ ታሪክ ይህንን አይነት የጭቆና የትርክት
እነ ወያኔ የፈጠሩት የ1960ዎቹ ተማሪዎች የፈጠሩት ትርክት በኢትዮጵያ ታሪክ ታይቶም አይታወቅም። በዚህ ምክንያት ማንም የሚጨቁን ጨቋኝና ተጨቋኝ የለም። በኢትዮጵያ ታሪክ ሁሉም በእኩልነት ነው የኖረው፣ በእኩልነት ነው የተተዳደረው። ፍትህ ሳይጎድል፣ ፍትህ ከጊዜ ወደ ጊዜ ጎድሎ ይሆናል። ያ የነጋሹ ችግር ነው እንጂ የህብረተሰቡ ችግር አይደለም። ይህንን እንግዲህ በደንብ አድርጎ ለህዝቡ ማስተማር ያስፈልጋል። ሁለተኛ ፋኖች በአንድ አካባቢ ብቻ መወሰን ያለባቸው አይመስለኝም። ሌሎቹ ብሔሮች እንደ ፋኖ ተደራጅተው መቋቋም ያልቻሉበት ምክንያት የራሳቸው ችግር አላቸው። ያንን ችግር አንደኛ በቁጥር ጥቂቶች ናቸው። ሁለተኛ ደግሞ ቢነሱም ተከበው ያሉት አሁን በስልጣን ያለው መንግስት አምላኪዎችና ደጋፊዎች ወይ ደግሞ ምንድነው አካላት ስለሆኑ በቀላሉ ሊዋጡ በቀላሉ ሊጠፉ ይችላሉ። ያለፈ ጊዜ አንድ ጊዜ ነው አንድ ብሔር ምንድነው ከአካባቢያቸው በሙሉ አስወጥቷቸው ወደ 1 ሚሊዮን ህዝብ ተጎሳቅሎ ነበር። እንግዲህ ትዝ ይላችኋል። አብይ እንደመጣ አካባቢ ሶማሌ ነው፣ ሶማሌ ሳይሆን ነው ነው ወደ ምንድነው ይሄ ማነው ስሙ ጠፋብኝ። ሽምግልና እየያዘ ስባቸው እየጠፋብኝ ነው፣ ይቅርታ። እንግዲህ ትዝ ይላቸዋል። ወደ 80 አብይ ራሱ መጨረሻ ላይ እኔም ጽፌበት አብይ ራሱ ሄዶ ተመልሶ እንዲሰፍሩ ወደ ሀገራቸው እንዲመለሱ አደረገ። እንደዚህ የመሰለ ሁኔታ ይገጥማቸዋል። እኔ የማውቃቸው ብዙዎች ብሔሮች ከአንድ አካባቢ ተጎሳቅለው ወደ ሀገራቸው የመጡ አሉ። ምክንያቱም ትንሽ ትግል ካሳዩ ወይ የነቁ መስሎ ከታዩ በአንድ ጊዜ ነው የሚጨፈኑ። ፋኖ ይህንን መረዳት አለበት። ራሱን የአማራን ህዝብ ከማስጨረስ ትግሉን ሰፋ አድርጎ ሌሎችም እንዲሳተፉበት አድርጎ ቢታገል ለኢትዮጵያም ይጠቅማል፣ ለራሱም ይጠቅማል፣ መጨረሻም ፍሬያማ ውጤት ያመጣል ብዬ አምናለሁ። በዚህ ምክንያት ታሪክን ሰፋ አድርጎ ማየት ነው። የኢትዮጵያ ታሪክ አሁን ይሄ መንግስት ሞኖፖሊ ይዞ እንደሚያወራው ሳይሆን በጣም የተለየ መሆኑን በአፄ ኃይለ ሥላሴ ጊዜም ቢሆን የዘመናዊ መገናኛ ባለመኖሩ ነው እንጂ ትዝ ይለኛል የሀገሩ ባህል እንዲጎለምስ ያደርጉ የነበረው ጥረት በጣም ከፍተኛ ነበር። በየሀገሩ በአህያ በፈረስ እየሄዱ በበቅሎ እየሄዱ እየቀዱ መጥተው ለህብረተሰቡ ሲያሳዩ ይሄ ከዚህ የበለጠ ለሀገሩ መቀናቀን ለብሔረሰቦቹ መቀናቀን የትም ያልታየ ነው። አውሮፓ ቢሆን ይሄ የማይታሰብ ነው። ግን በኢትዮጵያ ሁናቴ ሁሉም የተለየ ነው። ይህንን ንቃተ ህሊና ታሪኩን እንደገና ወደ ነበረበት መመለሱ፣ ትርክቱን መለወጡ በጣም አስፈላጊ ነው። በተቀረ ፋኖ ህብረተሰቡ ጋር አብሮ ነው፣ የህብረተሰቡ አካል ስለሆነ ከህብረተሰቡ ጋር አብሮ መሄድ አለበት። አብሮ ሊሄድ የሚችለው ምንድን ነው? መንግስት የሚያወራውን ውሸት ትቶ ተቃራኒውን እውነቱን ሀቁን ለህብረተሰቡ ሲያደርስ ያኔ ተቀባይነት ይኖረዋል። መንግስት በውሸቱ ታሪክ ለጊዜው ሊቆይ ይችላል፣ የውድቀቱን ጊዜ ሊያራዝም ይችላል። ግን በመጨረሻ ላይ መውደቁ አይቀርም። እንግዲህ በዛ መልክ ነው መታየት አለበት። እውነት ዘለቄታ ያመጣል፣ ለጊዜው ያሰቃያል፣ ለጊዜው ያስቸግራል፣ ግን በዘለቄታ ግን ወደ ድል ያመጣል ብሎ ማሰብ አስፈላጊ ነው። በተቀረ ፋኖ በራሱ ብቻ መዋጋት ሳይሆን ለሀገርና ለአንድነት በቆሙ ኃይሎች ምሁራን፣ ይልቁንም ምሁራን ከፍተኛ ኃላፊነት አለባቸው። በተለይም እነዚህ ምሁራን ስለሆኑ ወደዚህም ደረጃ ያመጡት እውነቱም ለመናገር ተጸጽተው ስህተታቸውን ተረድተው ህዝቡ ወደ ነበረው ቁመናው እንዲመለስ ማለት የማያቋርጥ ትግል የማያቋርጥ ምንድነው እንክብካቤ ርብርብ ማድረግ ይኖርባቸዋል። ይሄ ምሁራኑ እንግዲህ ያለበት ኃላፊነት ነው። የኢትዮጵያ ምሁራን አሁን በትንሹ የሚበሳጭ፣ በትንሹ የሚቀየም፣ በትንሹ
ምንድን ነው እርስ በርሱ አንድ ጋር ለመምጣት ያልቻለ የምሁራን ኃይል ነው ያለው። እውነት ነው ምሁራን እንደመሆናቸው መጠን በአንድ መንፈስ፣ በአንድ ዓላማ፣ በአንድ አስተሳሰብ ይታገዱ ወይ ይቆሙ ማለት አይቻልም። ግን ትልቁን ስዕል ግን በትልቁ ስዕል ላይ ግን መስማማት ያለባቸው ይመስለኛል። ኢትዮጵያ የምትባል ሀገር ከሌለች እነዚህ ኢትዮጵያውያን ምሁራን የሚባሉም ሊኖሩ አይችሉም። እንግዲህ ኢትዮጵያ በምን ላይ ነው መቆም ያለባት? ዝርዝሩን ትተን ዋና ዋናዎቹ የኢትዮጵያዊነት ተቋማት የኢትዮጵያዊነት ምሰሶች እንደምን ምን ናቸው ብለን በነዛ ላይ ከተስማማን በኋላ ፋኖችም ይህንን ሀሳብ ወስደው ለጠቅላላ ህብረተሰብ ሊያደርሱ ይችላሉ ብዬ አምናለሁ። እንግዲህ ምንድን ነው እውነተኛ ታሪክን የራሳቸው ሞኖፖሊ ሳያደርጉ የመላ ኢትዮጵያ ህብረተሰብ ታሪክ እንደመሆኑ በማስረዳት ሀገሪቷን ህብረተሰቡን ወደ ንቃት ሊያደርሱ ይችላሉ። ሀገሪቷንም እንደገና መልሰው ወደ አንድነት ሊያመጧት ይችላሉ ብዬ አምናለሁ። እንግዲህ በአጭሩ የሚሰጠው ሀሳብ ይሄ ነው። ከአማራ አካባቢ አልፈው ወደ ሌላውም መሄድ አለባቸው። ምክንያቱም ሌሎቹ ምንድን ነው ተመችቷቸው አይደለም የሚኖሩት ያሉት፣ አቅም ንዋንሷቸው የሚያደርጉት ጠፍቶባቸው ይህ ስርዓት መቼ ነው የሚጠፋ እያሉ ሁሉም እኔ እንግዲህ ከሌላውም እሰማለሁ በየቦታው ሁሉም በፋኖ ተስፋ አድርጎ እየጠበቀ ነው። ይህንን መረዳት አለባቸው። ህዝቡን እውነቱን ለመናገር ህዝቡን ማሳፈር የለባቸውም። ትልቅ ስዕል ነው ህዝቡ፣ ትልቅ እይታ ነው ስለ ፋኖ ያለው። ራሳቸውን ትንሽ አድርጎ ማሰብ የለባቸውም እላለሁ። በጣም 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 ግሩም ነው። በጣም በእውነት እኔ እንደው እየተወያየን ብንቆይ ደስታውን አልችለውም። በጣም ጥሩ ነው ያቀረባችሁት ሀሳብ በሙሉ ጥሩ ውይይት ነበር። እውነት ለመናገር እንደው በራሴ ሳየው ደግሞ ተመልካች የሚለውን እናያለን። ጥሩ ነው። በተረፈ ግን አሁን መጨረሻ ላይ ተበታትኖ ያለው የምሁር ክፍል አንድ ላይ ተሰባስቦ በዋናው ጉዳዮች ላይ ተመካክሮ ቢረዳ ያልከው ቁልፍ ነጥብ ነው ፕሮፌሰር ኃይሌ። እውነት ለመናገር እና ነገሮች ያልፋሉ፣ ግን እንዲህ አይነት ነገሮችን ቅድም እንዳልኩት ነው አሁን ትንሽ ሰከን እያለ ስለመጣ ሁኔታውን ረጋ ብሎ ማስረዳትም የሚቻልበት ወቅት ስለመሰለኝ ወቅታዊ መልእክት ነው ላለሁ። እንደው በእኔ በኩል ያቀረብከው በጣም ጥሩ ነው። ዶክተር ተስፋዬም ብዙ እነዛ 3 ጉዳዮች ጠቀስካቸው በጣም ትላልቅ ጉዳዮች እንግዲህ በእኛ ተሳትፎ ነው የሚፈጸሙት፣ በሁላችንም በኢትዮጵያውያን ማለት ነው። በጣም ተገቢ ነው። ለዛሬ የነበረን ጊዜ ይገድበናል። ያው ወደ 2 ሰዓት የሚሆን ተነጋግረናል። ለሚቀጥለው ጊዜ ገና እናያለን። ፋኖና ይሄ ጂኦፖለቲካው እና የአፍሪካ ቀንድ አካባቢ ሁሉ ብዙ የሚያነጋግር ነገር ነው እውነት ለመናገር እና አንዳንድ ቦታም ሰምቻለሁኝ አንድ ጸሐፊ ሌላ ጊዜ እናነሳዋለን ሲጽፍ ፋኖ በአሁኑ ሰዓት በሚያደርገው ትግል ምክንያት የአካባቢውን ጦርነት ገቶታል የሚል አስተያየት ጽፏል። አንድ የውጭ ሀገር ሰው ነው፣ ማን ነበር የሚሉት ማርቲን ፕላውት ነው እንደዚህ የሚሉት ሰውዬ ጽፎ አይቻለሁኝ እና የሚያነጋግር ነው የፋኖ ጉዳይ ለኢትዮጵያ ብቻ ሳይሆን ለአካባቢውም ስለሆነ በሚቀጥለው እንግዲህ ዙር ደግሞ አንስተን የምንነጋገረው ብዙ ነገር ይሆናል። አድማጭ ተመልካቾቻችን ለዛሬ ግን የነበረን ጊዜ ይሄው ነው። ፕሮፌሰር ኃይሌ ላሬቦን፣ ዶክተር ተስፋዬን እጅግ አድርጌ ከልብ አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ። እናመሰግናለን። ሰላም።